ሁሉም ሰው በሌላኛው ዓለም የራሱ መንታ አለው ይባላል። አንተ ያልደፈርከውን የሚደፍር፣ አንተ የተውከውን መንገድ የሚከተል ያንተ ጨለማ ገጽታ። ታዲያ እሱን ፊት ለፊት ማየት ትፈልጋለህ? ጥንቃቄ ግን አድርግ። ምክንያቱም አንዴ ካየኩ በኋላ እሱ አንተን ማየት አያቆምም። የጥሪው ስነ ስርዓት፣ አንደኛ ሌሊት 6 ሰዓት መሆን አለበት። 2 በቁመት ልክ በሚሆን መስታወት ፊት ቆም። ብቸኛ ብርሃን መሆን ያለበት አንድ ሻማ ብቻ ነው። 3 መስታወት ላይ በቾክ ክበብ ስራ። በመቀጠልም እዛው እንዳለ ስምን በለሆሳስ ጥራ። ታዲያ በዚህ ቅጽበት የሁለቱ ዓለም በሮች ይከፈታሉ። ይህን እንዴት ማወቅ ይቻላል ለሚለው ጥያቄ መጀመሪያ ላይ በመስታወት ውስጥ ያለው ያንተ ነጸብራቅ አንተ የምታደርገውን ይደግመዋል። ነገር ግን ጥሪው ከተሳካ በመስታወቱ ውስጥ ያለኸው አንተ ማመንታት ትጀምራለህ። አንተ ሳትንቀሳቀስ ከተንቀሳቀሰ ወይንም አንገቱን ካዘመመ መጥቷል። አደገኛው ፍጻሜ የሚሆነው እሱ በአንተ ህይወት ይቀናል። ያንተን አካል ነክቶ በዚህ ዓለም ለመኖር ይፈልጋል። በመስታወቱ ውስጥ ያለው ምስልህ ዝም ብሎ ፈገግ ካለ ተሸንፈሃል። በፍጥነትም ሻማውን አጥፋና ሩጠ ውጣ። ነገር ግን ተጠንቀቅ። አንዳንድ ሰዎች ሻማውን አጥፍተው ነውም ቢሆን በጨለማው ውስጥ ያለው ማንነታቸው አሁንም እያያቸው እንደሆነ ይሰማቸዋል። ጥያቄ፣ በመስታወት ውስጥ ሆኖ እያየህ የነበረው ምን ይመስላል? ተሞክሮ ማጋራት አይረሳም።